የጨዋታ ቀን ማለት ነው። እንግዲህ ጠላቶች ስለ ንጉሱና ስለ አርጀንቲና ማውራታቸውን ይቀጥሉ። ምክንያቱም ማሽ ዴይ ብለው የሚሰሩት ቪዲዮ ስለሌላቸው ማለት ነው። ኮንተንታቸው ሜሲና አርጀንቲና ስለሆነ እኛ ደግሞ አለን የጨዋታ ቀን ማለት ነው። ዛሬ ሌሊት 10 ሰዓት ላይ እናት ሀገር አርጀንቲና እንዲሁም ንጉሱ ሊዮኔል አንድሬስ ሜሲ በኳርተር ፋይናል ስዊዘርላንድን እንገጥማለን ማለት ነው። እንደምታስቡት ግን ቀላል ጨዋታ ላይሆን ይችላል። ያለፉትን የጥሎ ማለፍ ጨዋታዎች እንዳያችሁት በእርግጥ የአፍሪካ ሀገራትንም ቢሆን የገጠምነው ነገር ግን ከባድ ጨዋታዎች ነበሩ እንዳያችሁት። ስዊዘርላንድ ደግሞ በ16ቱ ጥላ ያለፈችው ኮሎምቢያን ነው። ያውም 120 ደቂቃ ሙሉ ሰግጣ ተጫውታ በፔናልቲ ሹታውት አሸንፋ ነው የመጣችው። ምን ልላችሁ ነው፣ በእርግጥ ኮሎምቢያ ሜሲ የላቸውም፣ እኛ ደግሞ ሜሲ አለ። ምንም ሊፈጠር ይችላል ነው። ሜሲን ይዘህ ከገባህ ምንም የማይቻል ነገር ስለሌለ፣ ነገር ግን ሊዮኔል ስካሎኒ በፊት የነበሩትን ጥቃቅን ስህተቶች እነሱን አሻሽሎ መምጣት ከቻለና ባኩ ላይ በተለይ ፕሬስ በሚደረግበት ሰዓት ሁሉም ተጫዋቾች ወደፊት በሚመጡ ሰዓት ለካውንተር አታክ የሚጋለጥ አይነት እንትን ነው ያየነው በሁለቱም ጨዋታዎች ባለፉት የጥሎ ማለፍ ጨዋታዎች። እነዛም ማስተካከል ከቻለ አርጀንቲና ቀለል አድርጋ አሸንፋ የምታልፍ ይመስለኛል። እንደምታውቁት ንጉሱ ሊዮኔል አንድሬስ ሜሲ ደግሞ ከኪሊያን ኤምባፔ ጋር ገና አንድ ጨዋታ እየቀረው ቶፕ ጎል ስኮረር ሆኖ እየመሩ ነው የሚገኘው አንድ ላይ። በእርግጥ ዛሬ አንድ ቢጫወታል፣ ነገር ግን ንጉሱ ሊዮኔል አንድሬስ ሜሲ የመጨረሻውም ጨዋታው ሊሆን ይችላል። ይኸውላችሁ ይህን እምላችሁ መቼ እንደሚሆን ስለማናቅ ነው። በቻላችሁት አቅም ጨዋታውን ለማየት ደግሞ መሞከር አለባችሁ። ምክንያቱም ኳርተር ፋይናል ላይ ሰሚ ፋይናል አይታወቅም መች ከዚህ ቶርናመንት ሊወጣ እንደሚችል እግር ኳስ ስለሆነ። ነገር ግን የመጨረሻው ጨዋታውን አይቻለው የዓለም ዋንጫውን የመጨረሻውን ጨዋታ አይቻለው ብላችሁ ማውራት እንድትችሉ ይህንን ጨዋታ በቻላችሁት አቅም በጊዜ ረፍት አድርጋችሁ ሌሊት 10 ሰዓት ላይ ተነስታችሁ ጨዋታውን ማየት አለባችሁ ጋይስ። ማሽ ዴይ ይላል ንጉሱ ዛሬ ወደ ሜዳ ይመለሳል። በኢትዮጵያ ሰዓት አቆጣጠር ሌሊት 10 ሰዓት ላይ ስዊዘርላንድን ታስተናግዳለች አርጀንቲና። ተጠባቂ ጨዋታ ነው። እንግዲህ ባለፈው ከኬፕ ቨርዲም ከግብጽም እንግዲህ ጭንቀት የተሞላበትን ጨዋታ ተመልክተናል። ዛሬ እውነት ለመናገር እንደዚህ አይነት ጨዋታ ማሳለፍ አልፈልግም። አርጀንቲና በደንብ ማሸነፍ እድል አላት። ዘና ብላ አሸንፋ እንድትወጣ ነው ፈልገውና ዛሬ ከባድ ጨዋታ እንግዲህ ይኖረናል ሌሊት 10 ሰዓት ማለት ነው። ንጉሱ እንደተለመደው ዛሬም ተአምሩን ለዓለም ሕዝብ ያሳያል፣ ይቀጥላል። የሆነ ነገር እንደሚፈጠር 100% እርግጠኛ ነኝ። ዛሬ እንግዲህ ሌሊት እስቲ ግምታችሁን አስቀምጡ። ሊዮ ስንት ጎል ያገባል? አርጀንቲና ስለስንት ታሸንፋለች? ግምታችሁን ኮሜንት ላይ ሪፖስት ኮፒ ሊንክ ይደረግ። ይመቻችሁ። የጨዋታ ሌሊት ጋይስ ሊዮኔል ሜሲ እና አርጀንቲና ልናይ የተወሰኑ ሰዓታት ብቻ ነው የሚቀሩን። ዛሬ ሌሊት ጠዋት ነው ሌሊት ነው የሚባለው ብቻ ሌሊት 10 ሰዓት ላይ አርጀንቲና ከስዊዘርላንድ እንዳለና ቀለና። እስኪ ስለዚህ ጨዋታና ፕሮባብሊ ሊሆን የሚችለው ላይን አፕ እናውራ። በመጀመሪያ ጋይስ አንድ ነገር በቃ ወቁ፣ ይሄ ጨዋታ በፍጹም ሊያልፋችሁ አይገባም። የሊዮኔል ሜሲ የመጨረሻው ጨዋታም ሊሆን ይችላል። 10ኛ ተከታታይ የዓለም ዋንጫ መጎል የሚያገባበትም ሊሆን ይችላል። ብዙ ነገር ሊሆን ይችላል። በቃ አናቅም ገብቷችኋል አይደል? ስለዚህ በምንም አይነት መንገድ ይሄ ጨዋታ ሊያልፋችሁ አይገባም። በጣም ምርጥ ጨዋታ እንደሚሆንም አልጠራጠርም። የኢጅፕትና የኬፕ ቨርዴን ነገር ካዩ በኋላ ስዊዘርላንዶች እሱ ነገር ለመድገም እንዳይመጡ ግልጽ ነው። ስለዚህ ይሄ ጨዋታ ግዴታ መታየት ያለበት የሚገርም ጨዋታ፣ አርጀንቲናም ደግሞ ታሸንፋለች ብዬ የምገምተው ጨዋታ ነው። አስተላለፉ ጋር በተያያዘ ላይክ እንደ በፊት ጨዋታዎቹ ብዙ ኢንፎርሜሽኖችን ኦር ማን ሊቀመጥ ማን ሊገባ እንደሚችል ብዙ ኢንፎርሜሽኖች አላገኘሁም። አንድ ነገር ግን በጣም ኤክስፔክት የሚደረጋለ ምንድነው አርጀንቲና ላይን አፕ ዋይዝ በአስተላለፍ ዋይዝ ምንም አይነት ቼንጅ ከባለፈው ጨዋታ ሳትቀይር ትመጣለች ተብሎ ነው የሚጠበቀው። ማለትም በረኛ ላይ እንደተለመደው ኤሚሊያኖ ማርቲኔዝ፣ ከዛ ተከላካይ ደግሞ ማርቲኔዝ እና ክርስቲያን ሮሜሮ፣ ከዛ ናሁኤል ሞሊና እና ኒኮላስ ታግሊያፊኮ፣ ከዛ በኋላ ደግሞ ሊዮናርዶ ፓሬዴስ፣ ማካሊስተር፣ ኤንዞ ፈርናንዴዝ፣ ሮድሪጎ ዴ ፖል፣ ሊዮኔል ሜሲ እና ሁሊያን አልቫሬዝ ናቸው። ጋይስ አሁን እንዳልኳችሁ እስከ ትላንትና ድረሱላ ለተጫዋቾቹ ለስዊዘርላንዱ ጨዋታ ያለውን ሙሉ ታክቲካል አፕሮች ስካሎኒ ያልነገራቸውም ነበር። ለዛም ነው ኢንፎርሜሽኖች በቀላሉ ማግኘት ያልተቻለው። ምንም አይነት ቼንጅ ይደረጋል ተብሎ ኤክስፔክት አይደረግም። ግን እርግጠኛ የሆኑ ነገሮች አሉ። እርግጠኛ ከሆኑት ምንድነው? አንደኛው ኒኮላስ ታግሊያፊኮ እና ሊዮናልዶ ፓሬዴስ ቦታቸውን እንደሚያስጠብቁ ነው። ሁሊያን አልቫሬዝ ኤክስፔክት ይደረጋል እንደማይቀየር ማለት ባለበት እንደሚቀየር ኤክስፔክት ይደረጋል። ግን ምንም አይነት ቼንጅ የሚኖር ከሆነ ግን ምንድነው ሊሆን የሚችለው እየተባለ ያለው ናሁኤል ሞሊና ወጥቶ ጁሊያኖ ሲሚዮኔ እና ደግሞ ፕሮባብሊ ማካሊስተር ወጥቶ በሱ ቦታ ላይ ኒኮ ጎንዛሌዝ ይገባል ተብሎ ነው ኤክስፔክት የሚደረገው። ከነዚህ ነገሮች ውጭ ብዙ ቼንጅ ይኖራል ተብሎ አይጠበቅም። ከሆነም እነዚህ ናቸው። ለማንኛውም እኔ አርጀንቲና 3-1 የምታሸንፍ ይመስለኛል። ይሄኔ ግምት ነው። እናንተን ግምት ደግሞ ኮመንት ላይ ንገሩኝ። ይመቻችሁ።
እሺ ንጋት 10 ሰዓት ሲል አርጀንቲና ከስዊዘርላንድ ይጫወታሉና የአርጀንቲና ብሔራዊ ቡድን ሰዎች ይውላችሁ የሆነ መነካካት ያለበት ነገር ያለ ይመስለኛል። በቃ አልማንዳን አስገብቶ ጨዋታ ማለት ዓለም ዋንጫ እንደጀመረ አካባቢ የሆነ አዲስ ነገር ለማሳየት ሞክሯልና ቲሙ አዲስ ነገር ይፈልጋል። የሆነ ኬሚስትሪ አዲስ መፍጠር ያለባቸው ነገር ያለ ይመስለኛል እና በእንዲህ አንጻራዊ ወረቀት ላይ ሲታዩ በጣም ቀላል ናቸው ተብሎ የታሰቡት ኬፕ ቨርዴና ግብፅ በጣም ፈትነዋታል እና ስዊዘርላንዱ ድምፃቸውን አጥፍቶ የመጡ ነው ይመስለኝ። በቃ የነ ዣካ የመሪነት ብቃት ለእንደዚህ ያበቃቸው ነው ብዬ ነው ማስበው እና ቀላል ተጋጣሚ አይደለችም ስዊዘርላንድ። እንደውም እኔ አርጀንቲና ነገሮቿን ማታስተካከል ከሆነና የግብፅን አጫወት ይዛ የምትቀርብ ከሆነ ሁሌም እንደዚህ አይነት ሞመንቶችን መፈጠር ስለማይችል የሚከብዳት ይመስለኛል። እንግዲህ ምሽት 10 ሰዓት የሚጀምር ጨዋታ ነው። ሊዮኔል አንድሬስ ሜሲ ካለ የሆነ ነገር መለወጥ ይችላል። አሴቲም ብቻውን ክለብ የሆነ ሰው ስለሆነ ማለት ነው እና ሁሌም እንደሚታወቀው አንድ ተጫዋች እንግዲህ ሁሉንም ቦታ ከቨር ሊያደርግ አይችልም። የአርጀንቲና የተከላካይ ስፍራ በጣም ደካማ እየሆነ መጥቷል ከሆነ ጊዜ በኋላ እና በጣም የሚያፈስ አይነት ብሔራዊ ቡድን እየሆነ ነው። አላቅም እኔ አሁንም ግምቴ ወደ አርጀንቲና ነው፣ ግን ስዊዘርላንድንም ፈራት አለ። ኖቲስ አድርጉልኝ ይህንን ነገር በጣም ነው የምፈራት። ምሽት 10 ሰዓት ንጋት ላይ የሚጀምር ጨዋታ ነው። ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ግምት አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ይመቻችሁ። ሰላም ጀማዓው እንዴት ናችሁልኝ? አላችሁልኝ ወይ? እናንተ የተወደዳችሁ የተከበራችሁ የእግር ኳስ ቤተሰቦች እንኳን እውቅና ወዳለው የእንቅልፍ ማጣት ቀን በሰላም ተገኛችሁ ማለት ፈልጋለሁ። ዛሬ ኦፊሻሊ እማንተኛበት ቀን መሆኑ ተረጋግጧል። እንደምታውቁት ሌሊት 6 ሰዓት ላይ ኖርዌይ ከእንግሊዝ እጅግ ተጠባቂ የዓለም ዋንጫ ወሳኝ ጨዋታ አለ። በማስከተል ደግሞ 10 ሰዓት ሲል የሊዮኔል ሜሲዋ ሀገር አርጀንቲና ከስዊዘርላንድ ጋር የሚያደርጉት ጨዋታ አለ። ይህ መሆኑንም ተከትሎ እንግዲህ የእንግሊዝ ጨዋታ 8 ሰዓት ላይ ያልቃል። እኛ ደግሞ ሰርቶ አደሮች ኦፊሻሊ እስከ 9 ሰዓት እንቆያለን፣ ቪዲዮችን ምናምን እየሰራራን። ከዛው ከ1 ሰዓት ናፕ በኋላ ናፕ የለችም ማለት ነው። ዛሬ የአርጀንቲና ጨዋታ ይጀምራል። እሱን ጨዋታ አይተን ቪዲዮ እንደሰራን ጠዋት 1 ሰዓት ይሆናል። ኦፊሻሊ የምነግራችሁ ነገር ስለሆነ እንቅልፍ ለማጣት ዝግጁ ናችሁ ወይ? እንዴት ነው ነገሩ? ዝግጅታችሁን አጠናቃችሁ እየጠበቃችሁ ትገኛላችሁ አይደል ማለት ነው የመጣው ጀማ የአሜሪካ እኮ ተጫወተብኝ ጀማ። ለማንኛውም ጀማው ዛሬ ሀገር አቀፍ እንቅልፍ የማይተኛበት ቀን ነው። እንቅልፌን አልተኛም የሚል ኮሜንት ሴክሽን ላይ ታስቀምጣላችሁ። ለማንኛውም ጀማው ዛሬ ምሽት መተኛት የለችም።